ጠቅላይ ሚኒስትር ዶክተር አብይ አህመድ የቀየስነው አዲሱ የኢኮኖሚ አካሄድ በአጭር ጊዜ ትግበራ ጠንካራ ባለ ሁለት አሃዝ የእድገት ሂደትን አስመዝግቧል አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባወጡት መረጃ ዛሬ ጠዋት የስራ ዘመኑን ሶስተኛ የመቶ ቀናት የመንግስት ስራ አፈጻጸም ከ9 ወራት አጠቃላይ አፈጻጸም ጎን ለጎን መገምገም ጀምረናል ብለዋል። በአሁኑ ወቅት ኢኮኖሚው በ9.2 በመቶ እያደገ እንደሚገኝ ጠቅሰው እድገቱ በመጪው ዓመት ወደ 10.2 በመቶ ያድጋል ተብሎ እንደሚጠበቅ ጠቁመዋል። አሜሪካ ለኢትዮጵያ ኢኮኖሚ ትራንስፎርሜሽን የምታደርገውን ድጋፍ እንደምትቀጥል አስታወቀች። በገንዘብ ሚኒስትር አህመድ ሽዴ የተመራ ከፍተኛ የልዑካን ቡድን በዋሽንግተን ዲሲ ከተካሄደው የዓለም ባንክና የአይኤምኤፍ የጸደይ ወቅት ስብሰባ ጎን ለጎን ከከፍተኛ የአሜሪካ ግምጃ ቤት መስሪያ ቤት ባለስልጣናት ጋር በኢኮኖሚያዊ ትብብር ዙሪያ ተወያይቷል። ውይይቱ በዋነኝነት ያተኮረው የንግድና የኢንቨስትመንት ግንኙነቶችን በማሳደግ ላይ ሲሆን የአሜሪካ ባለስልጣናት ኢትዮጵያ እያከናወነች ያለችውን የኢኮኖሚ ሪፎርም አበረታች ሂደት አድንቀዋል። በተመሳሳይ ኢትዮጵያና ብሪታንያ የኢንቨስትመንትና የልማት ትብብራቸውን ለማጠናከር ተስማምተዋል። አቶ አህመድ ሽዴ ከብሪታንያ ዓለም አቀፍ የልማት ሚኒስትር ዴኤታ ባሮነስ ቻፕማን ጋር ሲወያዩ የተሃድሶ ግንኙነቶችን ለማስቀጠል ቀጣይነት ያለው ድጋፍ እንዲያደርጉ ጥሪ አቅርበዋል። ባሮነስ በበኩላቸው የኢትዮጵያን የለውጥ እንቅስቃሴና መሻሻሎች አድንቀው ብሪታንያ ለልማት ትብብር ያላትን ቀጣይ ቁርጠኝነት አረጋግጠዋል።